እኔ ይሄ ምሳሌ መጽሐፍ ላይ በጣም የሚያስገርመኝ ጥቅስ አለ። እሱ ጥቅስ ለብዙ ሰዎች ስናገረው እንዴ መጽሐፍ ቅዱስ ላይ ተጽፏል እንዴ ይላሉ። አዎ መጽሐፍ ቅዱስ ላይ ምሳሌ ምዕራፍ 15 ላይ የተጻፈ ቃል አለ። ምንድነው የሚለው? ከልጅነት ሚስት ጋራ ደስ ይበል። አዎ ወንዞችህ ለእንግዶች አይሁን፣ ምንጭህ ወደ ውጪ አይፍሰስ። እንግዲህ ምንጭ ይሰጣል፣ ወንዝ ይሰጣል፣ የግል ወንዝ እግዚአብሔር የግል ቢች ይሰጣል እና አይፍሰስ፣ ለእንግዶች አይሁን። ለእንግዳም አይቀርብ ነገር ሚስት ነው፣ ለእንግዳም አይቀርብ ነገር ባህል ነው። እንካስቲ ዝገን የሚባል ገብስ ቆሎ እንጂ ሚስት አይሰጥም። ይሄ አይሁን ለአንተ ብቻ ይሁን ይልና ከልጅነት ሚስት ጋር በፍቅሯ ጥገብ ይላል፣ በጡቶቿ ታርካ ይላል። እንግዲህ ቦታ ራሱ መምረጡ ምን አይነት ነገር እንደሆነ አሁን ይሄ የሚያወራው ስለ ልማት አይደለም፣ ለሀገር አይደለም። የሚያወራው ስለ ሴክሹዋል ኢንተርኮርስ ነው። በባልና ሚስት መካከል ሴክሹዋል ነገር ምን ያደርጋል ሲባል ተደሰት ይላል፣ ደስ ይበል። ይሄ ማለት እንግዲህ አንዳንድ መጽሐፉ ሲጻፍ አንዱን ነው ማከል የሚያደርገው ራስን ጊዜ አንተ ምናምን የሚል ስለሆነ ሴቷ አትደሰት ማለት አይደለም። በኋላ በደንብ በሰፊው እንነሳበታለን። እና የሚደሰቱበት የሚዝናኑበት በጣም ኢንጆይ የሚያደርጉበት ነው። በአራተኛ ደረጃ ዘር የሚተኩበት ብዙ ተባዙ የሚለው በምንድን ነው የሚበዛው? ሰው ጸልዩ አይደለም የሚበዛው። ሰው እኮ የሚበዛው የሚወለደው እኮ ባልና ሚስት ተኝተው ሴክሹዋል ኢንተርኮርስ ፈጽመው እንጂ ሰው አይበዛም፣ ዝም ብሎ አይበዛም። ሰው እንዲበዛ እግዚአብሔር ይፈልጋል።